ከዚህ በኋላ ለሙሌ ነው የምሰጠው። ሙሌ በጣም ልዩ እንግዳችን ነው። የዛሬ ልዩ እንግዳችን ሙሉነህ ዮሐንስ በጣም ነው የምናመሰግነው ስለመጣ። በነገራችን ላይ ሙሌ እንደምታውቁት የመጀመሪያ ዲግሪውን በፖለቲካል ሳይንስ እና ኢንተርናሽናል ሪሌሽን ከአዲስ አበባ ዩኒቨርሲቲ ነው ያገኘው። ሁለተኛ ዲግሪውን እዛ ወደ አሜሪካ ከሄደ በኋላ ሁለተኛ ዲግሪውን ሰርቷል። ሌላ ተጨማሪ ሁለተኛ ዲግሪውን በኢንተርናሽናል ኮንፍሊክት ኤንድ ማኔጅመንት ዲፕሎማሲ ሜጀር ኖርዊች ዩኒቨርሲቲ የሰራ ነው እና በአጠቃላይ ስለዚህ ስለ ፖለቲካው የተሻለ ንባብ ያለው ወንድማችን ነው። በዚህ አጋጣሚ በጣም ነው የምናመሰግን። ፎሎ አድርጉት። ኔክስትም ይዘነው ስለምንመጣ እዚህ ያላችሁ ወደ ከውስጥ ወደ 89 ምናምን 90 ሰዎች አላችሁ። ከውጭ ደግሞ ከውጭ ያላችሁ ብዙ ሰዎች አላችሁና ሁላችሁም ፎሎ እንድታደርጉ ጠይቃለሁ። እሱን ለኔክስቱ ስለሚጠቅመን ማለት ነው። ሙሌ እንደው ለየት አድርጎ በተለይ እንግዲህ በዚህ ከደንበር ኮሚሽን ጋር በተያያዘ መስራችም አባልም ሆኖ የቆየ ስለሆነ ከዚህ ከሱዳን ጋር ተያይዞ ያለውን መረጃ በሙሉ ሰፋ ያለ ጊዜ ወስደህ እንድታስረዳ እንፈልጋለሁ። ምክንያቱም በዚህ ኃይል አሰላለፍ ውስጥ ሱዳን አንደኛው ነው። በተለይ አልቦራን እስካሁን ሞሮ እናያዘውና እንደው መጀመሪያ ከመልከ ምድሩ እንደው አሁን ሱዳን ስንል ብዙዎቻችን እንደው ዝም ብለን ማናውቅም ልንኖር እንችላለንና ከመልከ ምድሩ ጀምረህ አጠቃላይ ያለውን ታሪካዊ ሂደትም አለ፣ ያልተቋጨው የደንበር ውዝግብም አለ፣ የአካባቢው ኃይል አሰላለፍም አሁን ላይ ያለውን መረጃው አለ፣ መጨረሻ ላይም ከኛ ምን ይጠበቃል የሚለውንም እነዚህን 5 ነጥቦች መሰረታዊ አድርገህ በእያንዳንዳቸው ትሄድባቸዋለህ ማለት ነው። እስኪ ሙሌ እንኳን ደህና መጣ፣ መጀመር ትችላለህ። መልካም ይሰማል ወንድም ደረጀ? ዶክተር ደረጀ ይሰማል። በጣም ጥሩ አመሰግናለሁ። ከበረ ሰላምታ ለአንተና ለቤቱ ታዳሚዎች ክቡራን በሙሉ ለወንድምና እህቶቹን ሙሉነህ ዮሐንስ እባላለሁ። በአጋጣሚ የቲክታክ የመጀመሪያ ሾው መሆኑ ነው። ስለዚህ ለእኔ ሪከርድ እያሰበርከኝ ነው እና ይህን አጋጣሚ ስለፈጠርክልኝ አንተም ሆነ ሌሎች ወገኖች በጣም አመሰግናለሁ። ምናልባት እዚህ አዲስ እንግዳ እንደመሆኔ ሙሉነህ ዮሐንስ እባላለሁ። ጎንደር ካገኛችሁ የጎንደር ከተማ የዳባት ልጅ ነኝ። አዲስ አበባ ካገኛችሁኝ የጎንደር ልጅ አማራ ነኝ። አሜሪካ ካገኛችሁ እንግዲህ ጥቁር አሜሪካዊ ወይም አፍሪካዊ እንደመሆኔ ዋሽንግተን ዲሲ ካገኛችሁ የሲያትል ነዋሪ ነኝ ብዬ ራሴን ገልጬ ጀምራለሁ። ዶክተር ደረጀ የዚህ የሱዳን እና የኢትዮጵያ ድንበርን በተመለከተ በቅደም ተከተል እንዲሄድ አጋዥ ነህ ብዬ ተስፋ አደርጋለሁ። አንዳንድ ማስረጃዎችንም ምናልባት እዚህ ፔጁ ላይ ዲስፕሌይ በማድረግ ታግዘኛለህ። ስዕላዊ እይታ እንዲኖረው ታዳሚው በሙሉ ይሄ ጉዳይ የማንኛውም ኢትዮጵያዊ ጉዳይ ስለሆነ ጥብቅ ሀገር ጉዳይም ስለሆነ በተቻለ መጠን ከታሪክም መሬት ካሉ ነባራዊ ሁኔታዎችም አንፃር ለወደስተፊቱም ልንሰራበት ስለሚገባ ጉዳይ አጠንክሬ ለመናገር ሞክራለሁ። ለዚህ ለጉዳዩ ቅርበት ሊኖረኝ የቻለው በዜግነት በትምህርት የሚመለከተኝ ቢሆንም የኢትዮጵያ ድንበር ጉዳዮች ኮሚቴ መስራችና አመራር አባል ሁኜ አሁን ወደ 18 ዓመት የሚጠጋ ጊዜ ያሳልፈናል። በተለይ በወያኔ አገዛዝ ጊዜ ለሱዳን ተላልፎ በተሰጡ መሬቶችና በተፈጸሙ ክህደቶች ዙሪያ ላይ ሞጋቹንን ለረጅም ዓመት ስንታገል መቆየታችን ይታወቃል። በዚህም ጉዳይ ላይ የሰሩ ወገኖች እጅጉን ሊመሰገኑ ይገባል። የማቀርባቸው እዚህ ዛሬ የምናገረው በዚህ ሂደትም ጭምር ያፈራሁት ስለሆነ ለኢትዮጵያ ድንበር ጉዳዮች ኮሚቴ አባላት፣ አመራሮች ምስጋና ማቅረብ ፈልጋለሁ። ነገር ግን ዛሬ የማቀርበው ይዘት ሙሉ ለሙሉ የግሌ አቀራረብ እንደሆነ አድማጭ በሙሉ እንዲረዳልኝ ፈልጋለሁ።
መልካም ምድሩን በመግለጽ እንጀምር። እንግዲህ የመጀመሪያውን ረድፍ እሱን እናድርገው አይደል ዶክተር ደረጀ? ድምፄ ጥሩ ለቀጥል? በጣም አሪፍ። መልካም ምድሩ ላይ እንጀምር እስኪ። በጣም ጥሩ። ዛሬ ልዩ ትኩረት ሰጥተን የምንነጋገርበት የኢትዮጵያ አካል በኢትዮጵያ ሰሜን ምዕራብ በኩል ያለ በቀድሞ አጠራሩ በጎንደር ክፍለ ሀገር አካባቢ ያለ በአሁኑ የአማራ ክልል አከላለል ሁለት ዞኖች የጎንደር ዞኖች በተለየ የሚያዋስኑት አካባቢ ነው። ይህ አካባቢ በላይኛው በወልቃይት ጠገዴና ሰቲት ሁመራ ዞን የተወሰነ አካሉ የሚነካው መሬት ሲሆን ከሱ ወደ ታች ወደ ደቡብ አቅጣጫ ስንሄድ ደግሞ የምዕራብ ጎንደር ዞን የሚመለከተው ሰፊ የቆዳ ስፋት ያለው ከሱዳን ጋር የምንዋሰንበትን አካባቢ ነው። ለእናንተ ግንዛቤ ለሁላችንም ሱዳንና ኢትዮጵያ በሙሉ ሱዳን እያለች ወደ 1400 ኪሎ ሜትር እርዝማን የምንዋሰን ነበርን። ደቡብ ሱዳን ግን ነፃ ከወጣች በኋላ ከሰሜን ሱዳን አሁን ሱዳን ተብላ ከምትጠራው ጋር የ740 ኪሎ ሜትር ወሰን እንጋራለን ማለት ነው። ከዚህ ውስጥ በጎንደር በኩል ወደ ከግማሽ በላይ የሚሆነው የዚህ 740 ኪሎ ሜትር ከግማሽ በላይ የሚሆነው በዚህ በጎንደር ክፍለ ሀገር አቅጣጫ ያለና ከሱዳን ጋር በጣም አነታራኪ የሆነ ረጅም ዘመን ያሳለፈ የድንበር ውዝግብ ያለበት በሰፊው በኋላ የምንነጋገርበት አካል ማለት ነው። ስለዚህ ዛሬ የምንነጋገረው ይሄ አካባቢ ሆኖ በውስጡ አካባቢ ምን ይመስላል፣ ላንድስኬፑ ምን ይመስላል፣ በውስጡ የያዘው ለግጭት የዳረገው ምን ቢይዝ ነው፣ ትኩረት የሳበው ለምንድን ነው የሚለውን ጠቅሼ ወደሚቀጥለው ክፍል እንሄዳለን ማለት ነው። በዚሁ አካባቢ መልክዓ ምድሩ በአብዛኛው ወይም ሱፐር ማጆሪቲ በምንለው ደረጃ ለጥ ያለ ሜዳ ነው፣ በረሃ ነው፣ ሞቃታማ ነው። በረሃ ስል ግን ደረቅ ምድረ በዳ ሳይሆን ሞቃታማ የቆላማ ቦታ የሆነ የደን ሽፋኑ በጣም ጥሩ በሚባል ይዞታ ላይ ያለ ለም መሬት፣ ፍጹም ለም መሬት የሆነ እጅግ የሚያጓጓ በአጠቃላይ በዚሁ አካባቢ እጅግ አስደማሚ የሆኑ ዓመት ሙሉ የሚፈሱ ወንዞች ያሉበት ነው። በኢትዮጵያ ካሉ ትልልቅ የወንዝ ተፋሰሶች ውስጥ ያለው የተከዜ ተፋሰስን ጨምሮ ማለት ነው። እንግዲህ ወንዞቹን ዋናዎቹን ብጠቅስ እንኳ ዓመት ሙሉ በጣም በሰፊው በጋ ከክረምት የሚፈሱት ከላይ ተከዜ አለ። ከዛ ትንሽ ዝቅ ስትሉ ደግሞ አንገረብ ወንዝ አለ። ተከዜ ያው እንደምታውቁት የጎንደር የትግራይና የወሎ ወሰን አካባቢ ተነስቶ ነው የሚመጣው ማለት ነው። ያ 100% የትግራይን ክፍለ ሀገር ከጎንደር የሚያዋስን ተከዜ ወንዝ ነው። በኤርትራን በኩል እንደዚሁ በተመሳሳይ 100% በጎንደር በኩል ኤርትራን የሚያዋስነው ተከዜ ወንዝ ነው ማለት ነው። ከተከዜ ወንዝ ወደ ታች ወደ ሳውዝ ስንወርድ አንገረብ ወንዝ አለ። ይሄ በሰሜን እና በወገራ አውራጃዎች አዋሳኝ አካባቢ ወደ ወቅን አካባቢ አልፎ ባሉ ሽንጥሮች እየተጠራቀመ የሚመጣ ከዛ በኋላ ግን በጣም ብዙ ቋሚና ጊዜያዊ ወንዞች አጅቦት የሚሄድ የተለያየ ስም ሲሰጠው ቆይቶ መጨረሻ ላይ አንገረብ ሆኖ የሚወጣው ወንዝ ነው። አንገረብን የሚቀላቀል ከማዕከላዊ ጎንደር አካባቢ የሚነሳ ጓንጉ የሚባል በጣም ሰፊ ቦታን አካልሎ የሚሄድ ወንዝ አለ። ሱዳኖች በተለምዶ ይህንን አትባራ ብለው መጥራት የሚጀምሩት ወንዙን የጓንጉ ወንዝን በዚህ በመተማ አቅራቢያ የሚያልፍ ማለት ነው። ስለዚህ ጓንጉ ወንዝና
አንገረም መጀመሪያ ይገናኛሉ። እነሱ ተገናኝተው ሄደው መጨረሻ ላይ ተከዜን ተቀላቅለው የተከዜ ወንዝ ተፋሰስ አትባራ በጋራ ስም በወል ስም አትባራ ብለው ሱዳኖቹ የሚጠሩት ወደ ሰሜን ካርቱም ሄዶ ከአባይ ጋር የሚቀላቀል በጣም እጅግ ግዙፍ የሆነ የውሃ አካል ነው። የዚህ ተፋሰስ የውሃ መጠን በፐርሰንቴጅ ሲሰላ ከአባይ ተፋሰስ 12% የሚሸፍን የውሃ ይዞታ ያለው ነው። ይሄ አብዛኛው ውሃ ከዚሁ ከጎንደር አካባቢ ከሚነሱ ወንዞች ተጠራቅሞ የሚሄድ በዚህ በጎንደር አካባቢ ግን ለአመል ለወሬ የምትመች አንዲትም ግድብ ያልተሰራለት አንዲትም ቦታ ላይ ይሄ ውሃ ታቁሮ ልማት የማይሰራበት ዘንታለሙን ከዓመት ዓመት የሚፈስ ከብዙ ኢትዮጵያ ወንዞች አንፃር ጋር ሲታይ ይሄ ለጥ ያለ ሜዳ አካባቢ የሚሄዱ ወንዞች ያሉ ሆነው ግን ለመስኖ ልማት ያልዋለ እየባከነ ያለ የአገር ሀብት እና ጸጋ ሲሆን መሬቱ ምድሩ ደግሞ እንደሚታወቀው እጅግ ሰፊ ልማት የሚከናወንበት ከሁመራ ከላይ ጀምራችሁ ወደ መተማ አቅጣጫ ስትሄዱ ቋራ መስመር ያለው በአጠቃላይ የኢትዮጵያ መጻኤ ድልን የሚወስን ከሚባሉ ሰፊ ለም ዋገብ መሬቶች አሁንም ደግሞ በእርሻ ላይ ብዙ አስተዋጽኦ እያደረጉ ያሉ በቅባት እህሎች ጨምሮ ብዙ ጸጋዎችን የታጨቀ ምድር መሆኑ እንዲታወቅ ያስፈልጋል። የዚህ የአባይ ቤዝን አንዱ አካል የሆነው የመተማ ቤዝን በማዕድን ዘርፍ እንኳን ብታዩት እጅግ የከበሩ ማዕድናት እንዳሉት የሚታወቅ ነው። ለምሳሌ በዚህ በጭልጋ መስመር ያለውን በኢትዮጵያ ከጥንት ጀምሮ የሚታወቅ በጣም ሰፊ የሆነ የድንጋይ ከሰል ክምችት ያለበት በፋብሪካ ደረጃ ኢንዱስትሪያል ደረጃ መውጣት የሚችል አገር መጥቀም የሚችል አካባቢውን መቀየር የሚችል ሪሶርስ ያለበት ግን ምንም አይነት ስራ ያልተሰራበት መሆኑ ይታወቃል። ወደ መተማ አቅራቢያ ደግሞ አሜሪካን ካምፓኒዎች የመጀመሪያ ደረጃ ጥናት እንዳደረጉና እንዳደረጋገጡት ዓመተ ምህረቱ ወደ 1984 አካባቢ ይመስለኛል ባልሳሳት እዛ አካባቢ ነዳጅ እንዳለ የመጀመሪያ ጥናቶች ያሳያሉ ማለት ነው። እነዚህ የጠራዋቸው አካባቢዎች ሙሉ ለሙሉ በጣም ሰፊ የደን ሽፋን ስላላቸው ከደን ሽፋን ውስጥ በትልቅ ደረጃ የተሸፈኑት የመቀር ዛፍ ወይም የጣን ዛፍ የሙጫ ዛፍ ብለን ልንጠራው የምንችለው በብዛት የሚገኝበት ነው። ወደ ታች ወደ አልጣሽ ብሔራዊ ፓርክ አቅጣጫ ደግሞ ስትሄዱ ወደ ቋራ ብዙ ኢትዮጵያዊ ምናልባት ትኩረት ያልሰጠው የማይጎበኝ የተዘነጋ እጅግ አስደማሚ ኢትዮጵያ የትም ቢኬድ የማይገኝ ጥቅጥቅ የሆነ ደን ያለበት የአልጣሽ ብሔራዊ ፓርክ ያለበት ነው። በዚሁ አቅጣጫ ያው ማህበረ ስመ ገናናው ማህበረ ስላሴ ገዳም ይገኛል። አፄ ቴዎድሮስ የመጨረሻ የተቀበሩበት መቃብራቸው ቦታ እዛ ላይ እንደሆነ መዛግብት ያሳያሉ ማለት ነው። በዚህ በአልጣሽ ብሔራዊ ፓርክ በኩል በኋላ ላይ ማነሳው እንደ ችግር የተጋረጥነው አንድ አደጋ አለ። እሱን በኋላ አነሳለሁ። ግን ለአሁኑ ከመልክዓ ምድሩ ገለጻ አንጻር ይህንን ደን ያነሳውበት ምክንያት ካርታ ከፍታችሁ ብታዩ የዓለም ካርታ የአፍሪካ ካርታ በአንድም በሚያስደነግጥ ሁኔታ ሁለትም ደግሞ ትኩረት እንድናረግ በሚያስገድድ ሁኔታ የሰሃራ በረሃ መጥቶ የሚቆመው እዚሁ አልጣሽ ብሔራዊ ፓርክ ላይ ነው። ቋራ ላይ የቋራ በረሃ ላይ ነው የሚቆመው። ስለዚህ በኢትዮጵያ ደረጃ ሰሃራ በረሃን ገድቦ የያዘ ውለታ ያልተቆጠረለት ትኩረት የተነፈገው እንዲያውም እውቅና ጭራሽ በኢትዮጵያ ደረጃ እንኳን መኖሩን የምጠራጠረው ቦታ እሱ ነው።
በቅርብ ዓመታት እንደምታውቁት እኔ እንኳን በስደት ነው ያለው፣ ግን በዜናዎች በቅርብ ዓመታት አንድ ትንሽ ትኩረት የሚስብ ነገር የሚያሰጋም ነገር የምንሰማው ባህርን ጨምሮ ጎንደር ከተማ እና እዛ አካባቢ ያሉ ከተሞች ከሰሃራ በረሃ በሚነሳ የአሸዋ ማዕበል መመታት ተጀምሯል። ስለዚህ እዛ አካባቢ ያለው የደን ሽፋን አደጋ ውስጥ እየወደቀ እንደሆነ በጣም ጠቋሚ ነገር ነው። ለምን እንደሆነ በኋላ ምክንያቱን እመጣለሁ ብያለሁ። ምናልባት ዶክተር ደረጀ አካባቢውን ከመግለጽ አንጻር ይሄ በቂ መነሻ ይሆናል ብዬ አስባለሁ። ምን ይመስላል? አዎ፣ አይ ሙሌ በጣም አሪፍ አድርገህ ነው አካባቢውን ያስቀመጥከው። አይ ቲንክ ሁላችሁም እዚህ ያላችሁ የአካባቢ ማለት ነው የሚባለው ትርጉሙ ምን እንደሆነ የተረዳችሁት ይመስለኛል። እንደው ከዚህ በመቀጠል ሙሌ እንደው አጠቃላይ ሱዳን ሲባል ይቅርታ ሁላችሁም እንግዲህ ሰሜን ሱዳን የሚባለው ማለት ነው እንግዲህ እንደው ከኛ እንደ ሀገርም ከኢትዮጵያ ጋር እንደ አካባቢው መዛ ሸርም ስለሚያደርግ ድንበር የጎንደር አማራ የአካባቢው ነዋሪ እንዲህ ያለው ታሪካዊ መስተጋብርና ታሪካዊ ኩነቶች ሂደቶች ምን ይመስላል የሚለውን እስኪ በቀጣይ ብናይና እዛ ያው ወደ ድንበሩ እንመጣለን። በጣም ጥሩ ነው። በዚህ አካባቢ እንግዲህ የኢትዮጵያ ሀገረ መንግስት ምስረታ ሲካሄድ በተለያየ ዘመን የተለያየ ቅርጽ፣ መልክ፣ አይነት ውጣ ወረድ እያለፈ እንደመጣ የሚታወቅ ነው። ምናልባት ግን ስለዚህ አካባቢ ለየት ያሉትን የታሪክ ኩነቶች ብጠቅስ አሁን ለደረስንበት ያላቸውን አስተዋጽኦ ከዚሁ ጋር መምዘዝ ይቻላል። አንደኛው በኦቶማን ተርክስ ኤምፓየር የመስፋፋት ፖሊሲ የተነሳ ይህ አካባቢ ዋጋ የከፈለ ለሀገር ውለታ የዋለ ኢትዮጵያን አሁን ካላት መልክ፣ ቅርጽ፣ ታሪክ ሊቀይር ከሚችል የዘመኑ ሀያል ከሆነ አደጋ ሰሜን አፍሪካን እና ደቡብ አውሮፓን ካጥለቀለቀ የኦቶማን ተርክስ ኢምፓየር ኤክስፓንሽን ገድቦ ያስቀረ አካባቢ ይሄ እንደሆነ ሊታወቅ ይገባል። የሩቅ ዘመን በጣምም እንዳይመስለን የግብጾች መቼም በየዘመኑ መገዛት ልማዳቸው ነውና ከግብጽ እስከ ሱዳን ያለውን የኦቶማን ተርክስ ኤምፓየር ተቆጣጥሮት በነበረበት ጊዜ እስከ ቅርቡ የኢትዮጵያ ዘመናዊ የኢትዮጵያ ታሪክ እስከሚባለው አፄ ቴዎድሮስ እስካዋለዱት ዘመን ድረስ በጣም ተደጋጋሚ ውጊያዎች እና መመከት ይደረግበት የነበረ ነው። ብዙ ሰው አውቀውም ከእንግሊዞች ጋር የነበረውን የአፄ ቴዎድሮስ ፍልሚያ ነው እንጂ የሚያውቀው አፄ ቴዎድሮስ የኢትዮጵያ ማዕከሉን ከማጽናት በተጨማሪ ዳሩንም ወሰኑንም የማስከበር የጀግንነት ስራ በቋራ በረሃ በሽፍትነት ዘመን እያሉ ይወጡ እንደነበረ በሰፊው የሚታወቅ ነው። በነገራችን ላይ አፄ ቴዎድሮስ ከአማርኛ ተጨማሪ በዛው አካባቢ ያሉ ማህበረሰቦች የሚኖሩትን ቋንቋ አረበኛን ጨምሮ መናገር ይችሉ እንደነበረ ይነገራል፣ ይታወቃል። ሲፎክሩም በዛ አካባቢ የሚመጣውን የድቡሽንም ያው ደርቢሽ ተብሎ የሚታወቀው ማለት ነው እሱንን የመከቱበትን ጀግንነት የሚያወሱባቸው በብዙ መጽሐፍት ላይ ተከተቡ ታሪኮች የምናውቃቸው ናቸው። ስለዚህ ለኛ ታሪክ አሁን ለዘመናዊ ኢትዮጵያ ታሪክ ሞር የሚቀርበው በአፄ ቴዎድሮስ ጊዜ በጣም ተደጋጋሚ ጦርነቶች ከኦቶማን ተርክስ የቅኝ ግዛት ስር ከወደቁት የግብፅና የሱዳን ኃይላት ጋር ፊልም ያደርጉ እና ወሰን ያስከብሩበት የነበረ መሆኑን መጥቀስ ፈልጋለሁ። ከዛ በኋላ ከአፄ ቴዎድሮስ መሰዋት በኋላ በእርግጥ ብዙ ነገር ተነስቷል። ያው ብዙ ነገር ማለት ይቻላል፣ ግን ታሪኩን እንዲያው እንዳላንቦረቀቀው
ከአፄ ዮሐንስ ጋር በተያያዘ የሚጠቀሰው መተማ ላይ የተደረገው የአፄ ዮሐንስ መቀላት ወይም መሰዋት በተመለከተ ብዙ የሚታወቅና የሚነገር ነው። ግን እዚህ ላይ ልብ ሊባል የሚገባው ከዛ ጋር በተያያዘ የጎንደር ከተማን ጨምሮ ጎንደር በታሪኳ እጅግ አሰቃቂ የሆነውን መከራ ያየችበትና በቁማ የነደደችበት የተቃጠለችበት እጅግ ብዙ ጥንታዊ አብያተ ክርስቲያናት፣ ገዳማት እንዲቃጠሉ እንዲፈርሱ የተደረገበት አሁን ቁስቋም ቤተክርስቲያን ጎንደር ላይ ያለችውን ጨምሮ ማለት ነው። እንደዚህ የፈረሰ የምትዋብ አዳራሽ ዝም ብሎ አይደለም። ይህን ነገር ጥፋት የደረሰበት ያ ዘመን ነበር። በአፄ ዮሐንስ ዘመነ መንግስት የነበረውን ከሱዳኖች ጋር አሰጣ ገባ የሚታወቅ ነው። ያው የሱዳኖቹ በዛን ጊዜ ከአንግሎ ኢጂፕሽያን አገዛዝ ነፃ ለመውጣት የሚታገሉበት ነበረ። ያው ማህዲስቶች ተብሎ የሚጠሩት ነው እና ለአፄ ዮሐንስ የሚልኳቸው መልእክቶች እነዚህን አንግሎ ኢጂፕሽያኖች ተዋግተን ጠራርገን ወደ ቀይ ባህር ለማስወጣትና እነሱንም ሙሉ ድል ለመቀናጀት በምናደርገው ጥረት ጣልቃ እንዳይገቡ መልእክቶች በተደጋጋሚ ይላላኩ ነበረ። ግን ይህንን የደርቢሾች የማህዲስቶች ማለት ነው ተማጽኖ ስላልተቀበሉና ስላልሰሙ ከእንግሊዞች ጋር ስምምነት ተደርጎ በአፄ ዮሐንስ አማካኝነት እንግዲህ ለሁለተኛ ጊዜ መሆኑ ነው። ይሄ የመጀመሪያውን ያው አፄ ቴዎድሮስን ለማስገደል የበቃው ስምምነት እንዳለው ነው። ይሄ ደግሞ ሌላ አይነት ስምምነት ነው። በዚሁ በቀይ ባህር በኩል እንዲያመልጡ የተደረገበት በዚሁም ንዴት ነው ወደ ጎንደር ገስግሰው ከአፄ ዮሐንስ ጋር ጦርነትን ለመቅጠም በመተማ መስመር የተደረገው የማህዲስቶች ከጎንደር ጋር የነበረው ጥቁር ታሪክ ከዚህ ጋር የሚያያዝ አንደምታ እንዳለው ያው ሊታወቅ ይገባል። ለዚህ ሩምም ለማንኛውም ኢትዮጵያዊ ግን የጎንደር ማዕከሉ የደከመበት ዘመን በየዘመኑ የሚመጣ ለሀገር የሚተርፍ ቀውስ እንደሚደርስ ከአሁኑ ካለንበትም ዘመን ጋራ ለንጽጽር እንድንጠቀምበት ማሳሰብ ፈልጋለሁ። ከዛ በኋላ ተንደርድረ የምንደርሰው ወደ ዋናው ነገራችን የሚወስደን በአፄ ምኒልክ ዘመነ መንግስት የነበረው ሁኔታ ነው። እዚህ ላይ አድማጮች ሁሉም እንዲገነዘበው የሚገባው በአፄ ምኒልክ ዘመነ መንግስት የዘመናዊ ኢትዮጵያ የምናውቃት አሁን ካርታ ከሞላ ጎደል ቅርጿን ያገኘችው በያኔ በነበሩት ቀኝ ገዢዎች ረዥም እና አታካች ልዩ ጥበብን የሚጠይቅ ድርድሮች አፄ ምኒልክ ማድረግ ግድ ሆኖባቸው ነበር። ከፈረንሳይ ጋር፣ ከጣሊያን ጋር፣ ከእንግሊዝ ጋር በተለይ ማለት ነው። ይሄ በተለያዩ የኢትዮጵያ ዙሪያዎች ላይ እንዲህ አይነት ስምምነትን ለማድረግ ተገደው እሳቸው በነበራቸው ጥበብ፣ ችሎታ፣ የመሪነት አቅም አሁን ያለው ቅርጽ ልንረከብ የቻልንበት መሆኑ ቢታወቅም በዚህ በጎንደር መስመር ባለው እስከ ታች እስከ ወለጋም በሚደርሰው እስከ ኢሉባቡር በድሮ ዘመኑ እስከሚደርሰው መስመር የድሮ 1400 ኪሎ ሜትር ላይ ያለው መስመር ላይ በወሰኑ አወሳሰን በአደነባበር ዙሪያ ላይ ችግሩ ሳይፈታ ተወዝፎ የሄደ ተንገርብቦ የቀረ ለአሁንም ድረስ የተከተለን ችግር ከዛ ነው የሚነሳው ማለት ነው። ይሄ የሆነበት ምክንያት በብዙዎቻችሁ የምታውቁት ይሆናል በቃል በ1902 የአንግሎ ኢጂፕሽያን እና የኢትዮጵያ የድንበር ስምምነት ተብሎ የሚጠቀስ ሰምታችሁ ይሆናል። ይሄ በአፄ ምኒልክ በኩል የነበረው ውጥረት በብዙ ቦታዎች ላይ በዚህኛው ላይ ሙሉ ትኩረት እንዲያደርጉ አቅም ማይሰጥ ወይም ሁኔታ የማይፈቅድበት ሁኔታ ነበር።
ሆኖም ግን ሙሉ ለሙሉ የተውትም አልነበረም። በሂደት ምንድነው የሆነው? ይሄ ብዙ ጊዜ ስሙ በየሚዲያው የምትሰሙት የእንግሊዝ ሻለቃ ጉዌን የሚባል ሰው የራሱን ልዑክ ይዞ ከአፄ ምኒልክ ጋር በተደጋጋሚ የድንበር ስምምነት እንግሊዝ ማድረግ ትፈልግ ነበር። ምክንያቱም በዛ አካባቢ ከፍተኛ የሆነ የጥጥ ምርት ኢንተረስት ስለነበራቸው ያንን እንዳይነጠቁ ስለሚፈሩ ያንን መደናበር በጣም ይፈልጉ ነበር፣ ይጎተጉቱ ነበር። ከሳውዝ አፍሪካም ከሌሎች አካባቢዎች የነበረባቸው ጫና ስለነበር ይሄኛውን ቶሎ መቋጨት እንግሊዞች ፍላጎት ነበራቸው። አፄ ምኒልክ ደግሞ እጃቸው ብዙ ቦታ ላይ ተይዞ ይሄኛውን ለብቻ ትኩረት ለማድረግ ያልቻሉበት ሁኔታ ነበር። ሆኖም ምንድነው የሆነው? ለዚህ ለሻለቃ ጉዌን ድንበሩን በመደናበር ኢትዮጵያ ፍላጎት እንዳላት የእሳቸው ፈቃድም እንዳለ ይሁንታ ገልጸውለት፣ ነገር ግን ይህንን ስምምነት ወደ መሬት የሚወርደው ድንበሩ የምንደናበረው በሁለቱ ሀገራት የተውጣጣ ኮሚቴ በጋራ ነው የሚል ውል ነው እንግዲህ የነበረው። ሻለቃ ጉዌን ይህን ስምምነት ባጣመመና ከስምምነት ውጭ በሆነ መልኩ ከላይ እንግዲህ ከከሰላ ጀምሮ ያለው ማለት ትችላላችሁ አብዛኛውን አሁን የኢትዮጵያና የሱዳን ድንበር የሚባለውን የራሱን ሰዎች ብቻ ይዞ ከኢትዮጵያ ምንም ተወካይ ሳይኖር ድንበሩን ችካል እያስቀመጠ የሄደበት ሁኔታ ወይም እየጠቀጠቀ የሄደበት ሁኔታ አለ። ይሄ ድንበር ነው የጉዌን ድንበር ተብሎ ወይም የጉዌን መስመር ተብሎ የሚጠራው። አወዛጋቢው የኢትዮጵያና የሱዳን ድንበር ስያሜውም ይሄ ነው። እንደ ትሪቲ በሰነድ ላይ የሚጠቀሰው ይሄ ነው 1902 ይሄ ነገር ክፍተት ስለሆነ ከዛ በኋላ ላሉ የኢትዮጵያ መንግስታት ይህን ቅዋሚያቸውን እየገለጹ በአፄ ኃይለሥላሴም በደርግም ቋሚ መፍትሄ ሳይሰጡት በራሳቸው ውስጥ ጉዳይ የሚጠመዳሉ። በእኔ በግል አመለካከት ደግሞ ለአካባቢው ተገቢውን ትኩረት ተሰጥቶ እልባት መሰጠት ሲገባው እንደ ሌሎች የኢትዮጵያ ድንበሮች ይሄ ነገር ተንገርብቦ ለአካባቢው ማህበረሰብ ስራ ያወጣ የተባለ እንደሆነ አድርጌ ነው የምቆጥረው። ለኔ በተለይ እንደ አካባቢው ተወላጅ ሰው ይህንን በጣም አስመር መናገር እንፈልገው ኢትዮጵያ በየትኛውም አካባቢ አደጋ ሲመጣባት ሁሉም ኢትዮጵያኖች ተባብረው ሄደው ያንን እሳት ማጥፋትና ወሰን ማስከበር ልማድ ነው። ይህንን አድዋ ላይ ያው አድርገነዋል። አንድ ቀን ሁለት ቀን በኋላ የሚከበር በዓል የኛ አያቶች የገኒን የራሴ ቅድመ አያት ጨምሮ አድዋ ዘምተው የትግራይን ሕዝብ እዛው ያለውንም ሰሜነኛውንም መሀሉንም ሀገር ኢትዮጵያዊ ዋጋ እየከፈሉ ያጸኑ ናቸው። በኋላም ሶማሌ በእብሪት 1977-78 በፈረንጅ አቆጣጠር ወረራ ስትፈጽም እስከ ድሬዳዋ ስትመጣ በከፍተኛ ሁኔታ ከሁሉም አቅጣጫ እዚሁ እኛው ከተወለድንበት ከጎንደር ጨምሮ ብዙ ሰው ይህንን ዋጋ ከፍሏል። ሐረር በጣም ብዙ ሰው፣ ድሬዳዋ፣ ሐረር፣ አሰበ፣ ተፈሪ የጎንደር ሰው አዝማቾች በብዛት ሄደው ስለነበር በጣም ብዙ የጎንደር ሰው እዛ ሄዶ ዋጋ እንደከፈለበት ሊታወቅ ይገባል። በአፄ ኃይለሥላሴ ጊዜ ልክ በሁለተኛው የጣሊያን ጦርነት አቡነ ጴጥሮስ እንደሚታወቁት በመትረየስ ተደብድበው እንደተገደሉት ኢትዮጵያን አልክድም ብለው ልክ በተመሳሳይ ቁመና ያሉ አቡነ ሚካኤል ዘጎንደር የሚባሉት እንግዲህ ጎሬ ይመስለኛል ባልሳሳት በዚሁ በጣሊያን በጥይት ተደብድበው በአደባባይ መስዋዕትነት የከፈሉ ናቸው እና በየቦታው እንደዚህ አይነት ታሪክ እየተሰራ በዚህ በኢትዮጵያና በሱዳን በኩል ያለው ወሰን ግን ተለያዩ የኢትዮጵያ መንግስታት መፍትሄ ሳይሰጡት ለምን እንደሚቀሩ እንቆቅልሽ ሆኖብኝ ነው ያለው ለኔ። ይህንን ሁሉም ሰው ለምን ብሎ ሊጠይቅ የሚገባና ዘላቂ መፍትሄ እንድናመጣ ግድ የሚለን አድርጌ ወስደዋለሁ ማለት ነው በበኩሌ። በኃይለሥላሴ ዘመነ መንግስት እንግዲህ እዛ ቀጥሎ የአፄ ምኒልክን ተንደርድረው ወደ አፄ ኃይለሥላሴ ስንመጣ እንግዲህ ረዥም ዘመን አንጻራዊም የተወሰነ መረጋጋት ዘመንን ቢኖራቸውም ይሄን ነገር ግን
በፓርላማም ሲነሳ በተለይ አርማጭሆ ተወካዮች፣ የቋራ የዛ አካባቢ መስመር ተወካዮች ይህን ጉዳይ ወደ ፓርላማ ይዘው ሲሄዱ ፓርላማ አካባቢ የማንጓጠጥ ነገሩን የማጣጣል ዝም ብሎ ለቆላ ማይረባ መሬት ይሄ ሁሉ ምንድነው የሚባልበት ሁሉ እንደተነሳና በዚህም ፓርላማ ላይ አምባጓሮ ተነስቶ ቡጢ ቀረሽ ሁሉ እንትን የተደረገበት ዘመን እንደነበር አስታውሳለሁ። የሚታወቅ ነው፣ በታሪክ የተዘገበ ነው ማለት ነው። ቢሆንም ግን አፄ ኃይለሥላሴ ለዚህ ጉዳይ እሳቸውም እልባት ሳይሰጡት ነው የሄዱት ማለት ነው። በደርግ ዘመነ መንግስት በእኔ እይታ ምናልባትም የተሻለ ስራ የተሰራው በድንበሩ ጉዳይ ላይ በደርግ ዘመነ መንግስት ነው ብዬ መውሰድ እችላለሁ። በተለይ እችን ነጥብ እንድትይዙልኝ ሁላችሁም እፈልጋለሁ። እንደ ፈረንጆች አቆጣጠር በ1977 72 ዓመተ ምህረት 1972 ዓመተ ምህረት አዲስ አበባ ላይ በተደረገ የኤክስቼንጅ ኦፍ ኖትስ የሚባል ከሱዳኖች ጋር የነበረን ስምምነት ወይም ያለን ስምምነት የመጀመሪያም የመጨረሻ ልለው የምችለው ስምምነት ያ ነው። የ1972 ዓመተ ምህረት ኤክስቼንጅ ኦፍ ኖትስ የሚባለው ማለት ነው። ይሄ የደብዳቤ ልውውጥ ብለን በአማርኛ ልንወስደው እንችላለን። ይሄ ሰነድ ግን ለኢትዮጵያ በጣም ልንጠቀምበት የሚገባ ከባድ ሰነድ ነው። ምክንያት በዚሁ ሰነድ ስምምነት መሰረት ኢትዮጵያና ሱዳን ለወደፊቱ ስምምነቱን በተሟላ መልኩ ሊተገብሩትና ድንበሩን ሊያካልሉበት የሚችል መነሻቸው ይሄ ነው የነበረው። እስካሁን ያለውም ይሄ ነው። የይርጋ ስምምነት ነው። የይርጋ ስምምነት ሊሆን የቻለው በኢትዮጵያ በኩል በጥቅም ላይ የዋሉ መሬቶች በእርሻም በከብት እርባታም በደን ጋር በተገናኙ ያው ዛፍ መቁረጥን ጨምሮ እንጨት መቁረጥን ጨምሮ ያሉ ጥቅሞች ያደንም ሌሎችም በጥቅም ላይ የሚውሉ መሬት ይዞታዎች እናንተ በይዞታችሁ ቆዩ፣ ሱዳኖችም በይዞታችሁ በይርጋ እንስማማ ተባብለው ከጓንግ ምላሽ ጓንግ የሚባለው ወንዝ ቅድም የጠቀስኩላችሁ ከማዕከላዊ ጎንደር ተነስቶ በመተማ አቅጣጫ እስከ ተከዜ ወንዝ የሚሄደው ማለት ነው። ይሄ አካባቢ በዚሁ በይርጋ ስምምነት የተያዘ ነው። በስምምነት ደረጃ በሁለቱ ሀገሮች በተባበሩት መንግስታት፣ በአፍሪካ አንድነት ድርጅት፣ አሁን አፍሪካ ህብረት እና በተለያዩ ዓለም አቀፍ ተቋማት በሁለቱ ሀገሮች ያለ በትሪቲ ደረጃ ሊቆጠር የሚችል ሰነድ ይሄው ነው። ይሄን መሰረት ተደርጎ ለወደፊቱ ወይም አሁንም የኢትዮጵያ አንዱ በጣም ወሳኝ የሆነ ሀገራዊ አጀንዳ እልባት እንዲያገኝ የሚገባው ጉዳይ ነው ማለት ነው። ዝርዝሩ ታዲያ ይሄ ከሆነ ምናልባት ዶክተር ደረጀ እዚህ ላይ ወደሚቀጥለውና ስፔሲፊክ ወደምንሆንበት ጉዳይ እንገባለን ማለት ነው። የመንግስታቱን ሁኔታ በዚህ ሄደን መጨረሻ በ2020 ወያኔ በእብሪት ሌላ አዲስ ዙር ዘመቻ ሲያደርግና ጥቃት ሲፈጸም ያንን ታክኮ በዚሁ ወሰን ባሉ ቦታዎች ላይ ሱዳኖች እንደገና አድቫንቴጅ ተጠቅመው ቦታዎቻችንን በወረራ ከ2020 ጀምሮ እስካሁን ድረስ ተቆጣጥረው ነው ያሉት ለ6 ዓመታት። በጣም በሚያሳዝንና በሚያሳፍር በተለይ ከ2020 እስከ 2021 ባሉት 2 ዓመታት አግሬሲቭሊ በጣም ሃይሊ ኦርጋናይዝድ የሆነ ሜካናይዝድ የሆነ አርሚ በመጠቀም ጭምር ይህንን ጥቃት ሲፈጽሙ የምናውቀው ነው። የቅርብ ጊዜ ትዝታ ነው። እዚህ ሩም ላይ አንድ ማቀው ሰው እያየው ነው በአጋጣሚና በዛን ወቅት ይሄ አንድ ወንድም እዚህ ሩም ላይ ያለ በአማራ ልዩ ኃይል ከነበሩ ሳተና
ጀግኖች መካከል ድንበሩ ላይ ሲዋደቁ ከነበሩት ውስጥ አንዱ አስታውሰዋለሁ። የአማራ ልዩ ኃይልና የጎንደር አካባቢው ሚሊሻ በባዶ እጁ እንዲሁም ፖሊስ በባዶ ዝም ብሎ በተራ ብረት በክላሽና በዝቅተኛ መሳሪያዎች የሱዳንን ሜካናይዝድ የሆነና ከባድ መሳሪያ የሚጠቀም ኃይል ሊጋተሩት ግድ ሆነባቸው ነበርና በሰነድ እዚህ ዛሬ ከምናጋራቸው መረጃዎች ውስጥ እንደዚህ አይነት ቅንቡላዎች የመድፍና የመሳሰል አረር ቅንቡላዎችን በማስረጃነት ፎቶ እያነሳ ወዲያውኑ ጦርነት መሃል ሆኖ የሚልክልኝ ጀግና እዚህ ውስጥ አለ ዛሬና ለሱ ልዩ ምስጋና ይድረስልኝ። ስሙን መጥቀስ ስለማልፈልግ ነው፣ ለጊዜው ያውቀዋል። ይሄ ሰው ሱዳኖች የኛን እርሻ ሲያቃጥሉ የገበሬውን ተራራዎችን በሳት ሲያነዱ ጭምር ቦታው ላይ ከመዋጋቱ ጨምሮ ሰነድ ሁሉ ያስቀምጠ ጀግና ነበረና በዛ አይነት ወረራ ነው ሱዳኖች መሬታችን የወረሩት። ይሄ እንግዲህ በተለይ በእኛ አጠራር ሱፍ ውሃ የሚባለው ሲሆን ሱዳኖችና መገናኛ ብዙሃን በስፋት ዓለም አቀፍ መገናኛ ብዙሃን አልፋሽቃ እያሉ የሚጠሩት አካባቢ ነው። ይሄ ቦታ ሱፍ ውሃ ሁለት መልክ ያለው ነው። አንደኛው የላይኛው አልፋሽቃ የሚባለው ወደ 250 ሺህ ስኩዌር ኪሎ ሜትር የሚሸፍን የአዲስ አበባን ክልል ብለን እንውሰደው ድሮ የነበረውን ሰፊውን የተሟላውን የሚያክል ስፋት ነው። እዚህ ላይ ምስሉ ላይ እንደምታዩት ዶክተር ደረጃው አልፋሽቃ የሚለው እንግዲህ እኔ ሱፏ ብዬ ወይም መደማመር ብዬ ሰፊዋ ብዬ ጠቀስኩበት ሰነድም ሰጥቻለሁና እሱንም ብትቀይረው ዞሮ ዞሮ ግን ያው ካርታውን እንድታዩት ነው። ይሄ አሁን ተከልሎ የምታዩት ሁለት ክፍል ያለው ነው። ወደ ላይ ያለው የተከዜ ጫፍ ይዞ እስከ ሁመራ ከተማ አቅጣጫ ያለው ቦታ ወደ 50 ኪሎ ሜትር የሚደርስ ነው ከሱዳን እስከኛ በወንዙ በዚህ ባልኳችሁ በጓንግ ወንዝና የኛ ይገባኛል የምንለው መሬት በሰፊው አካባቢ 50 ኪሎ ሜትር ይደርሳል። ጠባብ በሆኑ አካባቢ እስከ 10 እና እስከ 15 እስከ 20 ኪሎ ሜትር ይሆናል። የላይኛው የሱፍ ውሃ መሬት ቀደም እንዳልኳችሁ እሱ ብቻ የአዲስ አበባን ያክል ይዞታ ስፋት ያለው ሲሆን አመሰግናለሁ ዶክተር ደረጀ። እዚሁ እንደምታዩት አንገረ ወንዝ ይታያል፣ ጓንግ ወንዝ ይታያል፣ ተከዜ ወንዝ ይታያል። ስለዚህ ወሰኑ አሁን ዝግብ ያለበት በምስል እዚህ ላይ እንደምታዩት ነው ማለት ነው። እነዚህ ሁለቱ ቦታዎች በስፋት መገናኛ ብዙሃን ላይ የሚጠቀሱት እነሱ ቢሆንም ዶክተር ረጀም ሰነድ በተቀያየር ነው መሰረት ከዚህም ተጨማሪ በስም ልንጠቅሳቸው የምንችሉ ቦታዎች አሉ። አንደኛው ከዚህ ከሰፊ ውሃ ወደ ታች ዝቅ ስንል የደለሎ መሬቶች የሚባሉ አሉ። እነዚህ የደለሎ መሬቶች ወደ መተማ አቅጣጫ የሚገኙ ሲሆን በተለምዶ የአካባቢው ማህበረሰብ እና አልሚው ቁጥር 1 ቁጥር 2 እያለ እስከ ቁጥር 6 የሚጠቀሱ ቦታዎች ናቸው። ይህ አካባቢም ሱዳኖች ክሌም የሚያደርጉትና ኃይል ባገኙ ቁጥር እየገቡ መሬታችንን ወረራ የሚፈጽሙበት እንደሆነ የሚታወቅ ነው። እነዚህም ቦታዎች አስከብሮ ለረጅም ጊዜ ሲከራከር የነበረው የአርማጮ የመተማ ቋራ አጠቃላይ የጎንደር ገበሬ ነበረ። አሁን ምን ሆነ ምን ተፈጠረ የሚለውን ወደኋላ መዝጊያው አካባቢ ልመጣ እችላለሁ። ዞሮ ዞሮ ሁለተኛው ክፍል በዚህ በመተማ አካባቢ ያሉ የደለሎ መሬቶች ላይ ነው ውዝግቡ ያለው ማለት ነው። ሶስተኛውና ተመሳሳይ ውዝግብ ያለበት ደግሞ ከመተማ ወደ ቋራ አቅጣጫ ስንሄድ ምናልባት ካርታ ካገኘ ዶክተር ደረጃ ያጋረናል። ሸመላ ጋራ የሚባል ስኳር ተራራ ብለን የምንጠራው አካባቢ ማለት ነው። እጅግ ለም የሆነ የሚያምር ቦታ ነው። ያው እዚህ እንደምታዩት የጉዌን መስመር ተብሎ የሚጠራው እኛ መቀበል የሌለብን
የሱዳኖችን ጥቅም የሚያስከብር መስመር ይሄ ነው እንደምታዩት። ዞሮ ዞሮ ሶስተኛውና ከሱዳኖች ጋር ውዝግብ ያለበት ቦታ አሁን ያልኳችሁ በቋራ መስመር አካባቢ ያለው ነው። ስማቸውንም ጠቅሻለሁ። እነ ሽመለ ጋራና የስኳር ተራራ የሚባሉት እንዲያውም የስኳር ተራራን እዚህ ፎቶ አጋርቼ ስለነበር ዶክተር ደረጀ የስኳር ተራራን ፎቶ ተራራ ያለበት ፎቶ ብታገኝ እሱ ነው። የስኳር ተራራ እጅግ የሚያምር መልክዓ ምድር ያለው ነው። እነዚህ መልክዓ ምድሮች እንዲሁ ላይን እንኳ በቃ የማይጠገብ እጅግ ለም የሆነ በደን ሽፋን ያለው ለእርሻ አመች የሆነ ውሃ ገብ የሆነ መሬት ነው። በድጋሚ አራተኛው በዚህ በጎንደር በኩል ያለው በክፍለ ሀገሩ አቅጣጫ ማለት ነው ከሱዳን ጋር ያለው ችግር ያለበት ቦታ የወሰኑ ችግር ማለት ነው። ወደ ቋራ በረሃ ወደ አልጣሽ ብሔራዊ ፓርክ ስትሄዱ ነው። እዚህ ላይ ትኩረት እንድታደርጉልኝ ፈልጋለሁ። አልጣሽ ብሔራዊ ፓርክ ቅድም እንደጠቀስኩት የሳራ በረሃንን የሚያክል ገድቦ የያዘ የኢትዮጵያ መቀነት ነው፣ አረንጓዴ መቀነት። ያ ቦታ ባይኖር ሳራ በረሃ ቀጥ ብሎ መሀከል ኢትዮጵያን ገብቶ በቃ ምንም ይሄ ልምላሜ ያለው ሀገር የማይሆንበት እድል የሚፈጥር ነው። በነገራችን ላይ ይሄ የምታዩት እንግዲህ የአልጣሽ ብሔራዊ ፓርክ ያለበት አካባቢ የቋራ በረሃ ይሄን የመሰለ እጅግ አስደማሚ ልምላሜ ያለበት ነው። እንደው ሰው ይሄንን ራሱ ያቅም እንኳን ራቅ ያለው ጎንደር ሰው ብዙ እንኳን ይሄን ስለማወቁ እጠራጠራለሁ። ይሄ ቦታ እንደምታዩት ትንሽም አይደለም፣ በጣም ሰፊ ነው። በጣም ሰፊ የቆዳ ስፋት ያለው እንደሆነ ሊታወቅ ይገባል። ይህንን ያነሳውበት ምክንያት ከናይጄሪያ ጀምሮ እስከ እኛው ድንበር ማለት ለየኛው እንትን ዝም ብሎ አፈታሪክ እንዳይመስላችሁ የእውነት ነገር ነው። ከሱዳን ጀምሮ እስከዚህ እስከኛው ድንበር ድረስ ዘላኖች የናይጄሪያ ነው የሚባሉት በዘልማድ የናይጄሪያ ዘላኖች ከብት አርቢዎች የከብት ጭራ ተከትለው የሚንቀሳቀሱበት መስመር ነው። በዚህ መስመር አንዱ መዋደቂያቸው እና አሁንም ኦልሞስት ሰትልድ የሆነ ህይወት ወይም ደግሞ የተረጋጋና ቦታ የያዘ ህይወት እስከ መመስረት እየደረሱበት ያለው እዚህ አልጣሽ ብሔራዊ ፓርክ ጫፍ ላይ ነው። እነዚህ ሰዎች የፓርኩን እና የደኑን ይዞታ በከፍተኛ ሁኔታ እየጎዱት ነው። እንጨት ይቆርጣሉ፣ የፓርኩን ይዞታ ይገፋሉ። እጅግ ሰፊ የሆነ የቀንድ ከብት ነው ያላቸው። የእነዚህ ሰዎች የቀንድ ከብቶች ዝም ብሎ እንደምታውቁት ቀንድ ከብት ምናምን እንዳይመስሏችሁ። አንዳንድ የአፍሪካ ሀገራት ላይ የምታዩቸው በጣም ቀንዳማ ከብቶች ጭምር ያሉበት አይነት ሆኖ ባህሪያቸው ደግሞ ከከብትነት ወደ አውሬነት የሚጠጋ እጅግ አደገኞች፣ ሰው የማያውቁት ሰው ካዩ እስከ መግደል የሚደርሱ ለመጠጋት ወደዛ አካባቢ ጸጉረ ልውጥ ለሆነ ሰው ከነዚሁ ከዘላኖች ውጭ ለሆነ የማይደፈር አይነት ነው። እነዚህ ዘላኖች ቁጥራቸው ቀላልም አይደለም፣ በዝተዋል። በአሁኑ ዘመን ደግሞ ከፍተኛ መሳሪያ ወይም ትጥቅ ያላቸው ሆነዋል። ስለዚህ አካባቢው የኛውን የቋራውን ህዝባችን ነዋሪ እስከ ቻሌንጅ እስከማድረግ የሚደርሱ በሀገር ደረጃ በመንግስታት ደረጃ ምናምን ካልሆነ እንዲሁ በአገሬው ህዝብ ምክንያቱም እዛ አካባቢ ሰው ጥቅጥቅ ብሎ አይኖርም፣ በጣም ዘርዘር ብሎ የሚኖርበት አካባቢ ስለሆነ እነዚህ መጋፈጥ ማይችልበት ሁኔታ እንዳለ ከአካባቢው ከማገኛቸው መረጃዎች የማውቀው ነገር ነው ማለት ነው። እነዚህ ፓርኩን እየጎዱ ነው፣ ደኑን እየጎዱ ነው። የመጨረሻውና በጣም አሳሳቢው ነገር ደግሞ ዘላኖች ናቸው፣ ዜግነት የላቸውም ብለን እንኳን እንዳንጽናና በአሁኑ ጊዜ የሱዳን ፓስፖርት እየያዙ ነው። ስለዚህ ቦታውም ወደ ሱዳን ይዞታነት የተቀየረ ነው ማለት ነው ባይ ዲፎልት። ይሄ አንዱ ሊያሳስበን የሚገባና ትኩረት ልናረግበት የሚገባ ነው ማለት ነው። ዶክተር ደረጀ ያሉትን ችግሮች ታሪካዊ አመጣጡን ጨምሮ በዚህ ደረጃ ሄጄበታለሁ። ወደ ቀጣዩ እንሸጋገር።